ዛሬ ለመጀመሪያ ጊዜ ከ1000 ዓመት በላይ ያስቆጠረውን የድሬዳዋ ደወሌ ምድር ባቡር ድርጅትን አስጎበኛችኋለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። መልካም ጊዜ። አሁን የምንገኘው በድሬዳዋ የምድር ባቡር አገልግሎት ላይ ነው። እንግዲህ የምድር ባቡር አገልግሎት እንደምታዩት በጣም የሚያምር አካባቢው ደስ ይላል። ይሁት እስኪ በጣም ጎብኙት እስኪ በጌታ። ይሄ ድሮ ባቡሮች ናቸው። ይሄ ህዝብ የሚጭን ነበረ። አያችሁ? እዚህ ጋር ደግሞ ይላችሁ ይሄ በጣም የሚያማምር ነው። የድሮ ነው በቃ ቆሟል። ይሄ ደግሞ ነዳጅ ከጅቡቲ ነዳጅ ጭኖ የሚመጣበት ይሄኛው ነው። አያችሁት? በጣም ያማምራል። እንግዲህ እዛ ጋር ባቡር እየመጣ ነው። ያያችሁ ትላክስ አይታረገ ነው እየወጣ ነው። እንየው ሁላችሁ ሲገባ La construction du chemin de fer de Djibouti à Addis Ababa, logo still we work in French. በፈረንሳይኛ ነው ሁሉም ሎጎ የተጻፈውና በአማርኛ። እንግዲህ ቤተሰቦቼ ከመግቢያው እንደነገርኳችሁ ይህ የድሬዳዋ ምድር ባቡር ድርጅት የሜንቴናንስ የጥገና ተቋም ነው እና ድርጅቱ እዚህ ነው የሚሰራው። እንግዲህ ማሽኖቹ እንደምታዩቸው የቶርኖ ማሽኖች አሉ፣ የሁሉም አይነት ማሽኖች አሉ። ከ100 ዓመት በላይ እድሜ ያላቸው ናቸው። ማሽኖቹ ስቲል እስካሁን ድረስ አገልግሎት ይሰጣሉ። የሚሰሩ ናቸው። ሁሉም በጣም ይሰራሉ። በቃ ሁሉም ማሽኖች በስራ ላይ ያሉ ናቸው። እንግዲህ 100 ዓመት አልፏቸዋል። በ100 ዓመታቸው ስራ ላይ እየሰሩ ያሉ ናቸው። እንደምታዩት ግቢው ትንሽ እንደማርጀት ብሏል። ጫካ ወርሶታል እንዳለ ሁሉ ነገር በቃ በጽዳት አልተያዘም እና ነው እንጂ ተጠንቅቀው ቢይዙት ሁሉም ነገር የሚያምር ነው። ለቱሪስት መስህብ መሆን የሚችል ቦታ ነው። በጣም ነው ወድጄዋለሁ። ባቡሮቹ የድሮ ናቸው፣ የጥንት ናቸው። እንደምታዩት ናቸው። የብረቶቹ አላረጁም። በጣም ያረጁት እንጨቶቹ ናቸው። እንጨቶቹ ትንሽ ፈራርሰዋል። የብረት የሆኑት ግን አሉ ስቲል። ይሄ ደግሞ ባቡር ወደ ሜንቴናንስ ወደ ጥገና ሲገባ በየቁጥሩ ነው የሚገባው እና ከሚመጣበት ቁጥር እየተሽከረከረ ወደዛ ያስገባል ማለት ነው። ያው
እኛ ጋር በእጅ ነው አናሎግ ነው። የውጮቹ ግን ያው አውቶማቲክ ነው። ግን ከ100 ዓመት በላይ የቆየ ነው ስቲል ስለሆነ የግድ ነው እንደዚህ መጠቀማችን ያው የግድ ነው እየተሽከረከረ መሆኑ እና በጣም በቃ ደስ የሚል ነው። ከአስባችሁታል ዛሬ ከዛሬ 100 ዓመት በፊት ይህንን የምንጠቀም ከሆነ ዛሬ ግን ይሄ ሁሉ ቀርቶ ወደ ኋላ የተመለስነው። እንግዲህ ያያችሁት ባቡሮቹም እየተጠገኑ ነው። ኢትዮ ጅቡቲ ይሰራሉ እስከ አሁን ላይ በጣም ወደ ኢትዮ ጅቡቲ ይሰራሉ። ከአዲስ አበባ ድሬዳዋ የሚሰራው የኤሌክትሪኩ የድሮ ነው፣ የአዲሱ ነው፣ የቻይናው ነው። ይሄ ግን የድሮ ነው። ጣሊያን እና ፈረንሳይ የሰሩት ነው። ጅቡቲን ፈረንሳይ የቀኝ ግዛት በነበረ ጊዜ ይሰሩበት የገባ ባቡር ነው። ይሄ ደግሞ የእንጨት ስራ የሚሰራበት ቦታ ነው። እዛው ነው የእንጨት ስራም የሚሰራው። ሁሉም እዛው ነው ያለው። እዚህ የእንጨት ስራዎች ይሰራሉ። እንግዲህ ድርጅቱ እንዳያችሁት ነው። ከ100 ዓመት በላይ ያስቆጠረ ነው። እያንዳንዱ ማቴሪያል ይሰራል። ወንበሮችም እዚሁ ይሰራሉ። እንዳያችሁት እነዚህ ወንበር ደግሞ የደረጃ 3 ወንበሮች ናቸው። እዚሁ ነው አገልግሎት የሚሰጠው። የእንጨት ስራዎች የምኖች የሚሰሩት እዚሁ ነው። እንግዲህ ያስባችሁታል። ይሄ ማሽን ከ100 ዓመት በላይ ተቀምጦ ዛሬም ይሰራል። በጣም ገራሚ ነው። በጣም ገራሚ ነው። ከ100 ዓመት በላይ እድሜ ያስቆጠረ ማሽን። እንግዲህ ባቡሮቹ እንዳያችኋቸው እነዚህ ደግሞ የሽርሽር በሳምንት አንድ ቀን እሁድ ድሬዳዋ ከደወሌ ነው ድረስ ይሄዳል። ከድሬዳዋ 11 ኪሎ ሜትር ርቀት ምናምን ድረስ በባቡር ሽርሽር ያደርጋሉ፣ ኢንጆይ ያደርጋሉ። እሁድ በየሳምንቱ አለ። ድሬዳዋ ላይ ካላችሁ እንግዲህ መሳተፍ ትችላላችሁ። ባቡሩ ይሄን ይመስላል። እንግዲህ ያያችሁት እስካሁን አገልግሎት እየሰጠ ነው። ዋው! አታታታታታ ብሎ እንትና የዘፈነልን ሸከተፍ ሸከተፍ የሚለው ይሄ ነው። ባቡር እንግዲህ ሸከተፍ ሸከተፍ እያለ የሚጓዘው የቻይናው አዲሱ አይደለም። ይሄ ደግሞ ደረጃ 3 ክፍል ይባላል። የደረጃ 3 ክፍል ነው። ሁሉም በደረጃ አላቸው። ይሄ ደረጃ 3 ነው እና በእንጨት ነው ወንበሮቹ። የደረጃ 3 የደረጃ 1 ደግሞ በጣም ኳሊቲ ነው። ደረጃ 2ም እያለ ኳሊቲያቸው የተለያየ ናቸው። ሁሉም ይለያያል። አያችሁት? ባቡሮቹ አርጅተው በጣም በቃ አያችሁት? ስቲል እስካሁን ድረስ ማሽኑ ይሰራል። ከ100 ዓመት በላይ ያስቆጠረ የባቡር እንግዲህ ድሬዳዋ ነው ያለነው። የባቡር ሀዲድ ግቢ ነው ያለነው። በጣም የሚያምር ነበረ። በጣም ቆንጆ ነበረ። በጣም ወደነዋል። ብቻ ሌላውን ቪዲዮ ሙሉ ተከታተሉት፣ እንጋብዛችኋለን። ያለን ቆይታ በጣም ቆንጆ ነበረ። እናመሰግናለን። ይሄ ደግሞ ደረጃ 1 ነው። እንግዲህ አስባችሁታል። የዛሬ 100 ዓመት የነበረ ደረጃ 1 ባቡር። እነዚህ ቦቴዎች እንግዲህ ነዳጅ ከጅቡቲ መጥቶ የሚጠራቀምባቸው ናቸው። ወደ አዲስ አበባ ወደ ተለያየ ቦታ ነዳጆች ሲከፋፈሉ እዚህ መጥቶ ይጠራቀማል። እና እንግዲህ እንዳያችሁት ነው ቤተሰቦቼ። በጣም ደስ የሚል ቦታ ነው። በደንብ ታድሶ ለቱሪስት በደንብ ክፍት ቢሆን በጣም ቆንጆ ነው። እኛ እንደሄድን ሲጎበኝ የነበረው ኢትዮጵያዊ የለም፣ በብዛት ውጭ ናቸው የሚጎበኙት። እንግዲህ በጣም ወደነዋል። የታሪኩ ተካፋይ ሆነናል። ጨርሰን እንግዲህ ወደ ሀገራችን በቻይናው ባቡር ወደ ሀገራችን መተናል። በዘመናዊ ባቡር ማለት ነው። ያኛው የድሮ ባቡር ነው። ይሄ ደግሞ ዘመናዊ ነው። እንግዲህ ፍተሻ ምናምን ነበረ። በጣም መንገድ ክራውድድ ነበረ። ስንመጣ እንግዲህ ጨራርሰን አዲስ አበባ ገብተናል።
ቤተሰቦቼ ሰብስክራይብ፣ ሼር፣ ላይክ በማድረግ እንግዲህ አብሮነታችሁን እንድታሳዩን ስል በአክብሮት ጠይቃለሁ። አስተያየት ካላችሁ ደግሞ የት ሄጄ እንድሰራ የምትፈልጉት ቦታ ካለ ኮመንት ላይ አሳውቁኝ።